አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ ውድ ኢትዮጵያውያን፣ ብያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ኢትዮጵያ። በጣም ብዙ የመዳም ቅመሞች ቲክቶክ ላይ እንዲሁም በቴሌግራም የምትጠይቁኝ ጥያቄ ነው። ዩቲዩብ የእውነት ይከፍላል እንዴ? ዩቲዩብ ልክ እንደከፈትን ይከፍለናል ወይ? እና ሲከፍለንስ በምን መልኩ ነው የሚከፍለን? እንዴትስ ነው ክፍያው ወደኛ ሊደርስ የሚችለው ብላችሁ በጣም ብዙ የመዳም ቅመሞች ትጠይቃላችሁ። የመጀመሪያው ጥያቄ ዩቲዩብ ይከፍላል ወይ? አዎ ይከፍላል። እርግጠኛ ነኝ ይከፍላል። ግን ዩቲዩብ ለመክፈል መጀመሪያ የራሱ የሆነ መስፈርት አለው። ዩቲዩብ ያስቀመጠው አንደኛ 1000 ሰብስክራይብ ነው። ተረዳችሁ? 1000 ሰብስክራይብ 4000 ሰዓት እና ደግሞ የዩቲዩብን ህግና ደንብ መጠበቅ ግዴታ ነው። የዩቲዩብን ህግ ከጠበቃችሁ መስፈርቱን ካሟላችሁ ይከፍላል ወይ? በደንብ ይከፍላል። ግን ቻናላችሁ ቫይራል እስከሚወጣ በጣም ብዙ ተከታታይ እስከምታገኙ ድረስ በጣም ብዙ ሺህ ቪው እስከምታገኙ ድረስ ድካም አለው አውቃለሁ። ግን ከሰራችሁ ከ1000 ሰብስክራይብ ጀምሮ ይከፍላል። ኦኬ። ሲቀጥል ደግሞ አብዛኞች ያላችሁ ይህንን ጥያቄ የምትጠይቁኝ ሁሉም በሚል ደረጃ አረብ ሀገር ያላችሁ እህቶቼ ናችሁ። አረብ ሀገር ያላችሁ እህቶቼ እናንተ የምትጠይቁት ጥያቄ የ5 ዓመት ህፃን ልጅ የሚመልስላችሁ ነው። አንደኛ ያላችሁበት ቦታ ነፃነት እንዳሌለ አውቃለሁ። ግን እችን ስልክ ባለቻችሁ ሰዓት እችን ስልክ በስነ ስርዓት ከተጠቀማችኋት ይጠቅማችኋል እንጂ አይጎዳችሁ። ለምንድን ታውቃላችሁ? ሁልጊዜ የመዳም ቅመሞች ለሰው ትጠቅማላችሁ እንጂ ለራሳችሁ አትጠቀሙም። ራሴንም ጨምሮ በጣም ለሰዎች ኖረናል፣ ለሰዎች ሰጥተናል። እኛ ሰው ተቸግሮ ሰው ተርቦ አይተን ዝም አንልም። ተገባችሁ? ግን በተቃራኒው ለኛ የሚመለሰው ሌላ ነው። ያልተነገረልን፣ ያልተመሰገንን፣ ያልተዘፈነልን የኢትዮጵያ የሀገር ባለውለታ ነን። ሐቁን ለመናገር የታመመ የምናስታምም የአረብ ሀገር ልጆች ነን። በከፍተኛ ደረጃ እንኳን ለሀገራችን የውጭ ምንዛሬ የምናስገባ በአንደኛ ደረጃ ለሀገራችን ኢትዮጵያ የውጭ ምንዛሬ የምናስገባው እኛ የአረብ ሀገር ሴቶች ነን። በሚገባን መልኩ አልተከበርንም፣ በሚገባን መልኩ አልተመሰገንም አውቃለሁ። ግን አረብ ሀገር ያላችሁ እህቶቼ ከራሴም ጨምሮ ለራሳችን በእርግጥ የሚገባውን ክብር ለራሳችን የሚገባውን ፍቅር ሰጥተነዋል። የሰው ሀገር ላይ እያንከራተተን ያለው የሰው ፊት እየገረፈን ያለው ትንሽ ትልቁ እያዘዘን ከፍ ዝቅ እያደረገን ያለው ምንድነው ችግሩ? ገንዘብ ነው አይደለ? እቺ ገንዘብ ናት አይደለ? የሰው ፊት እያስገረፈችን ያላችሁ። አዎ። ግን በእዚች ስልክ መስራት እየቻለን እችን ስልክ በአግባቡ ተጠቅመን ነፃነት እንዳሌለ አውቃለሁ። ግን ኢትዮጵያ ስትመጡ ይጠቅማችኋል። ወላሂ አረብ ሀገር ሆናችሁ የረዳችሁት የሰጣችሁት ምን ያላችሁት እናንተን ዞር ብሎ አያያችሁ። ታውቃላችሁ። ምንም ቤተሰብ እንኳን ቢሆን የእናንተ ፍቅር የእናንተ ናፍቆት ወጥቶለት የገንዘብ ናፍቆት ነው ልቡ ላይ ያለው። ኢትዮጵያ ስትመጡ ኑ ከሚላችሁ የበለጠ አትምጡ የሚላችሁ ነው የሚበልጠው። ኢትዮጵያ ኑ ከሚላችሁ ሰው የበለጠ ወደ ኢትዮጵያ እንዳትመጡ
ስለ ኢትዮጵያ ችግር የሚያወራ ስለ ኢትዮጵያ ኑሮ ውድነት የሚያወራ ሰው ነው የሚበልጠው። ኦኬ። በነገራችን ላይ የአረብ ሀገር እህቶቼ ብዙ ጊዜ የሆነ ችግር ላይ እኛ እራሳችን ካልሆንን አይገባንም። ምንድነው ማለት ብልጥ የሆነ ሰው ከጎረቤቱ ይማራል የሚባል ነገር አለ። እኛ የአረብ ሀገር ልጆች ከሆነ ችግር ስንወጣ ያንን ችግር እንረሳዋለን። እኔ ይህንን ስላችሁ ትላንት አረብ ሀገር ሆኜ ስናገረው ነበረ። ሀገሬ መጥቼ ደግሞ የበለጠ ያየሁት ነገር እዛ ሆኜ የተናገርኩትን ነገር የበለጠ ከዛ በላይ ኦቨር ሆኜ እንድናገር አደረገኝ እንጂ የተናገርኩት እዛም ሆኜ እያንዳንዱ ልክ ነው። ኢትዮጵያ ያለ ሰው የአረብ ሀገርን ሴቶችን የሚፈልገው ትንሽ ትልቁ ከቤተሰብ ጀምሮ ገንዘብ ፍለጋ ነው፣ ጥቅም ፍለጋ ነው። እስቲ የያዛችሁትን እዛችሁ ገብታችሁ ልክ እንዳሌለው ሰው ሆናችሁ ኩርምት ብላችሁ ቁጭ በሉ። ከቤተሰብ ጀምሮ ነው የሚጸየፋችሁ። ለዛም ነው ብዙ ጊዜ የምላችሁ ትላልቅ ፌመሶችን ጨምራችሁ ጨማምራችሁ ከምታሳድጉ ለራሳችሁ ደግሞ እናንተ ወደ ሚዲያ ነው። እኔ እኮ አንዳንድ ሰዎች ይላሉ እኔ ወደ ሚዲያ እንደው በመጣ እሰራለሁ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ አፍራለሁ፣ እኔ እኮ እንደዚህ እላለሁ። እንዴ ምንድነው የሚያሳፍረው? ኢትዮጵያ ከምትባል ሀገር ወተን ወደ ሳውዲ አረቢያ፣ ወደ ዱባይ፣ ወደ ቤሩት፣ ወደ ጆርዳን፣ ወደ ማናቀው ሀገር ቋንቋቸው የማናቅ የምናያቸው ከምናቸው የማናቅ ሰዎች ባዳ ጋር መተን ተግባብተን ኖረን ቤተሰብ መስርተን ከነሱ ጋር የኖርን ሰዎች በገዛ ስልካችን ሚዲያ ወተን ዩቲዩብ ቻናል ከፍተን ራሳችንን ለማሳደግ ምን ነው የሚያስፈራን ነው። መፍራትም ካለብን ማፈርም ከነበረብን ስደት ነበረ። ከዛ በላይ ምን የሚያስፈራ ነገር አለ? እና ደግሞ እኔ በነገራችን ላይ እንደምንዘንዛችሁ ይገባኛል። የአረብ ሀገር ልጆች ችግራችሁ ችግሬ ነው። ለምን አንድ አይነት እንትን ላይ ነው ያለ ነው። ችግራችንም መከራችንም ስቃያችንም እርግጭ ሁሉም ነገር አንድ አይነት ነው። የተለያየ ሀገር ልንሆን እንችላለን። የተለያየ አሰሪዎች ሊኖሩ ይችላሉ። ግን አንድ አይነት እንትን ነው። ሰሩ ብሎ ያልተመሰገንን እነዚህ የአረብ ሀገር ልጆች ደክሟቸዋል፣ ይበቃቸዋል፣ አሁን ይረፉ፣ ህይወታቸውን ይኖሩ፣ ያለ እድሜያቸው አረጁ፣ ልጅነታቸውን ጨረሱ፣ ደማቸውን መጠጥን በላናቸው፣ ይብቃቸው የሚል ቤተሰብም የለም፣ ወገንም የለም፣ ማንም የለም። ለዛም ነው ብዙ ጊዜ ምርር ብሎኝ የምናገረው። ሲቀጥል ዩቲዩብ ቻናል ልክ እንደከፈትን ይከፍለናል ወይ የሚሉ ደግሞ አሉ። እንደከፈታችሁ ሰልክ አይከፍላችሁም። ሳትለፉ ሳትደክሙ አይከፍልም። እንዳልኳችሁ በመጀመሪያ ደረጃ የዩቲዩብን ህግ ጠብቁ። ህጉ የሰው ቪዲዮ ከመጫን የሌላ ቦታ የተለቀቀን ቪዲዮ አምጥታችሁ እንትን ከማለት የሰው ላይቭ ከማስተላለፍ ምናምን በጣም ተጠንቀቁ። ሳትለፉ ሳትደክሙ የምታገኙት ነገር ቢኖር መስረቅ፣ ማጅራት መምታት፣ የእናንተ ያልሆነን ነገር መውሰድ፣ ማጭበርበር እንጂ ከዛ ውጪ ለፍቼ ደክሜ ማግኘት እፈልጋለሁ የሚል ሰው መድከም አለበት፣ ዋጋ መክፈል አለበት። ዋጋ ከፍላችሁ ደክማችሁ ጥራችሁ ግራችሁ ያመጣችሁት ነገር ስትበሉት እንኳን እርካታ አለው። አውቃለሁ። በጣም ደክሟችኋል። በጣም ስልችት ብሏችኋል። አረብ ሀገር አንገሽግሿችኋል። ምንም ባይሰጣችሁ ጆሮ ሰጥቶ የሚያዳምጣችሁ ሰው ትፈልጋላችሁ። አውቃለሁ። ግን ይሄም ቀን ያልፋል። ይሄም ቀን ያልፋል። ገና እናንተ ከዚህ በኋላ ብዙ ይጠብቃችኋል። የእድሜያችሁ ግማሽ አልኖራችሁም፣ ገና ናችሁ።
ስለዚህ ዛሬ ኑ ወደ ሚዲያ። አንዳንዱ ወደ ሚዲያ አትምጡ፣ እንደዚህ አትበሉ፣ እንደዚህ አትበሉ ምናምን የእናንተን አለመቻል፣ የእናንተን ደካማነት፣ የእናንተን ስንፍና የሚነግራችሁን ሰው አትስሙትም። እሱም ይሰራል ሚዲያ ላይ። አንቺ እህቴ የማትችይውን ነገር ያቺ እህትሽ እንዴት ቻለችው? ለአንቺ አለመቻል የምትነግርሽ ትችያለሽ። የማትችይው ነገር የለም። አዎ ድካም አለው። አዎ ድካም አለው። ሰውን ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ፣ የባካችሁን አበረታቱኝ ምናምን። አዎ የሰው ፊት ይገርፍሻል አውቃለሁ። ግን እቺ ቀን ደግሞ ታልፋለች። ዛሬ የለመንሻቸው ሰብስክራይብ አድርጉኝ፣ ሼር አድርጉኝ፣ እንደዚህ አድርጉኝ እባካችሁ እንድለወጥ ብለሻቸው የለመንሻቸው ሰዎች ያኔ የረገጡሽ፣ ያኔ ችላ ያሉሽ፣ ያኔ ያላዳመጡሽ ሰዎች ነገ አንቺ ከነሱ በላይ ሆነሽ ቁጭ ብለሽ ስለነሱ ታወሪና ያኔ ይሰሙሻል። ግን ትችያለሽ። አረብ ሀገር ያላችሁ ልጆች እንደናንተ ጠንካራ፣ እንደናንተ ጀግና፣ እንደናንተ ደግ የለም። ብዙ ጊዜ የሚያጠቃን ደግሞ እኛ የአረብ ሀገር ልጆች የዋህነታችን እላፊ ነው። ሳንሞት አፈር ሳይደፋብን በቁማችን የሚቀብረን የዋህነታችን በጣም ብዝት ብለዋል። ከቻላችሁ ይሄንን አስተካክሉት። ዩቲዩብ ይከፍላል ወይ? አዎ ድብን አድርጎ ይከፍላል። አልችልም የምትችሉ ሰው አልችልም እኔ እፈራለሁ እቅለሰለሳለሁ የምትሉ ሰዎች ይሄንን ፍራታችሁን እዛ ደብቁትና ኑ። የለም ፍራት የሚባል ነገር የለም። ኑ ስሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላምና ፍቅር ለሀገረ ኢትዮጵያ።